ሜርሲ እንግዲህ የወንድሜ ልጅ አታለ ገንዘብ ልትበላ ነው እንደ ስትላቶ ምኒልክን ወገቡን ቆርጣ ጣለችው ማለት ነው። አብረን እንሰራለን እኔ እናንተ ከተስማማን አለችው። ከዛ ከኔ ጋር ለምን መስማማቱ አስፈለገ? ግማሹ ፐርሰንት እኮ ያንቺ ነው፣ የአምናን ማለት ያንቺ አይደለም እንዴ? ቢሆንም አብረን መስራት እንችላለን አለችው። ህስ ሚስጥር ጠባቂ ከሆንክ ስትለው፣ አረ ችግር የለው በእውነት እንደዚህ አይነት ሰው ነው የሚያስፈልገኝ ለእኔ አደል አለችና ዞር ሲል ከኋላ ጀርባውን ላስ አደረገችው ማለት ነው። ከዛ በጣም ደንግጦ እንግዲህ ከባድ ችግር ተፈጠረ ማለት ነው። አምናን መጣና ምንድን ነው ሜርሲ፣ እኔ እዚህ ቤት ውስጥ ምን እየተካሄደ እንደሆነ ምንም የማውቀው ጉዳይ የለም፣ ምን እየተፈጠረ እንደሆነም አላውቅም። ምንድን ነው ችግሩ ሲላት እንግዲህ ችግሩን ማወቅና መስማት የምትፈልገው አቶ አምናን፣ ይሄ ሰውዬ ማን ነው? ምንድን ነው? ምንስ እያደረገ ነው? ከዛ አረ እኔ ምንም አላረገም። ምንድን ነው የተፈጠረ ነገር አለ እንዴ? አዎ ይሄ ሰውዬ ምንድን ነው ጠየቅኩ፣ መልስልኝ። ይሄ የስራ ባልደረባዬ ነው። እውነት የስራ ባልደረባህ ነው ወይስ ሌባ ነው? አልገባኝም አክስቴ ሜርሲ፣ ምንድን ነው? እኔ በስልክ ሲያወራ የሰማሁትን ማመን አትችልም። ምን ማለት ነው? ማለቴማ ይሄ ሰውዬ ምንድን ነው? ሌባ ነው፣ ዘራፊ ሌባ ነው ይሄ ሰውዬ አለች። ከዛ በኋላ እረ እንደዛ አይባልም። ምን ማለት ነው ደግሞ እሱ? በቃ እውነታው ይሄ ነው። ይሄ ሰውዬ ሌባ ነው አልኩሽ፣ ሌባ ነው። ከዛ ወይዘሪት ሜርሲ እንግዲህ ያዙኝ ልቀቁኝ አለች ማለት ነው። ከዛ አረ ምንድን ነው የተፈጠረው? በመጀመሪያ የተፈጠረውን ነገር ንገሪንና ከዛ በኋላ የሚስተካከል ካለም እናስተካክላለን አለ። ከዛ አቶ ምኒልክ ተርበተበተ። አረ ሜርሲ ምን ሆነሻል? እኔ ለቀልድ ነው ያወራሁት እኮ አመረርሽው እንዴ እያለ ያዙኝ ልቀቁኝ አለ። ምንም አይነት ቀልድ የለም በእነዚህ አይነት ነገር ይመስለኛል። አንደኛው ሌባና ዘራፊ አንተ ነህ፣ ድርጅቱን ያከሰርከው አለችው። ወይዘሮ ሜርሲ አሁንም አልገባኝም ምንድን ነው ሲላት፣ ይሄ ሰውዬ በስልክ ሳወራ የሰማሁትን ማመን አቅቶኛል አለች። ምን እያወራ ነበር? አምናን ፊት አይደለውም አውራ፣ ቶሎ ብለ ገንዘቡን አስገባልኝ ይሄ ጅል ሳይነቃ ሲል፣ አዎ ሰማሁት። ምን? አዎ አቶ አምናን፣ ይሄ ሰውዬ ማን ነው? ምንድን ነው እያለች እንግዲህ አሁን ላይ አምናን እየነቃ ነው። ምንም አይልም። ጠላቶቹንም ሊጋፈጥ ዝግጁ ነው ማለት ነው። በቅርብ ጊዜ ይጋፈጣቸዋል ብዬ ተስፋ አድርጋለሁኝ። ምክንያቱም ደግሞ እንግዲህ እየነቃ ነው። ትናንትና ሜርሲ እንዳያቸዋት ልታጋልጥ ስትል ነው ወይዘሪት ሲፈን ሮጣ መታ ይቅርታ ሳላንኳኳ በር ከፈትኩባቸው አይደል እንዴ ብላ፣ በዛ ሰዓት ነውር ነው ምንድነው ብትፈልጊው እኔና እሷ ቁም ነገር እያወራን ነው ቢላት ኑሮ ደንግጣ ወይ ትመለስ ነበረ ማለት ነው። ያው የተሰጣቸውን ነገር ነው እየሰሩ ያሉት ወይዘዌ። ዞሮ ግን ሁላቸውም የእጃቸውን ማግኘታቸው የማይቀር ነገር ነው። ግን ይሄ ቀን መቼ ነውስ? እንደ አላቅም፣ የእውነት አላቅም። ብቻ የአምናን ጠላቶቹን በሁሉ ቦታ እያከሰሩት እያወደሙት ያሉትን ሰዎች ማወቅ አለበት። በቃ እስከ መቼ እንደዚህ ይቀጥላል ይሄ ልጅ እንዴ? በጣም እየተጎዳ ነው፣ ብዙ ነገሮቹን እያጣ ነው። ስለዚህ ጠላቱ ማን እንደሆነ ወዳጁስ ማን ነው የሚለውን ለይቶ ማወቅ አለበት አቶ አምናን። በዚህ ከቀጠለ ግን ባዶውን ነው የሚቀረው ማለት ነው። አሁን ላይ ብሌን ብቻ ናቸው ከጎኑ ያሉት እንጂ ማንም ሰው ከጎኑ የለም ማለት ነው። ብሌን በንጹህ ልቧ ነው አምናንን የምታፈቅረው ያለ ምንም ጥቅም ማለት ነው። ምንም ጥቅም አትፈልግም፣ ታፈቅረዋለች በቃ። እሱ ግን እንደምታዩት እየሸሻት ነው የሚሄደው ማለት ነው። ያ ደግሞ ይባስ ልቧን እያቆሰላት ነው ልጅቷ። እኔ እወደዋለሁ እሱ ግን እየራቀኝ ነው የሚለው ነገር አይምሮዋ ሴፍ አድርጎታል። ትላንትና ግን እንዳያችሁት መጀመሪያ ላይ እሱም ናፍቀሽኝ ነው መኝታ ክላሽሽ የገባሁት፣ አንቺ የራስሽን ጥፋት የኔና ያንቺ ግንኙነትን ሊያከላክለውም አይችልም ሲል አቶ አምናን
እኔ ማስመሰል አልወድም ገባህ ስትለው ጮኸችበት። ብሌን ለምንድን ነው እንደዚህ የምትሆኘው እባክሽ ብለው ቢለምናትም አይ ትላንትና ፈትሽ ያልጨረስከው ነገር ስላለ ነው መሰለኝ መተ እዚህ ጋር የተቀመጥከው ስትለው እንግዲህ አዋራው ቡን ነበር ያለው ማለት ነው በሰዓቱ። ከዛ በኋላ ወጥቶ ሄደ። በስተመጨረሻም ታዲያ ወይዘሪት ጄሪ አምናን የሆነ ቦታ የምገዛው ነገር አለ ገዝቼ እመጣለሁ አልቆይም፣ ይሄን እኮ በሆዱ በዛው በቀረሽ ምን አገባኝ እኔ ስላንቺ ሳይል አይቀርም እኔ እንዳልኩት ማለት ነው። በዛው ያስቀርሽ ሳይልም አይቀር የእውነት አምናን ማለት ነው ትላንትናና። ከዛ በኋላ እሷ ልክ ኮታ ወጣ እንዳለ ብሌን ቡና በጀበና ይዛላት መጣችና ቀርታ አቶ አምናን መልካም ቡና ይሆነልህ አለችው። እጇን ያዝ አደረጋትና አብረሽኝ አትሆኝም? ለምን እሆናለሁ አለችው። ከዛ መሱ ብድግ አለና እንግዲህ እንዳያችሁት ነው ማለት ነውና ስለዚህ ያው ናፍቀሽኛል እኔም ናፍቀኸኛል እየተባባሉ ነበረ ማለት ነው። አሁን የአምናን አያት ደግሞ ወይዘሮ ጄሪ እንግዲህ ትናንትና ጠፍተሻል እኮ ምን ሆነሽ ነው ስትላት ጄሪን አንዴ አያቴ እኔ የተባባልነውን ነገር እኮ እየሰራው ነበር። እሺ እንዴት? አዎ አቶ አምናን ሁላቸውም ላይ እንዲነሳባቸውና ሁላቸውንም እንዲጠላቸው የሆነ ተንኮል አስቤ እሱን ሳስተካክል ለዛ ነው ስንጨቃጨቅ የሰማሽን አለች። እና ተሳካልሽ? በደንብ እንጂ አክስቴ አያቴ። ስለዚህ ጎበዝ ነሽ ማለት ነው ታስታወቂያለሽ፣ ይሆንልሻል እንደዚህ አይነት ነገር አለች። አያ ሴትዮዋ ነቅታለች ማለት ነው። እና ከዛ አንቺስ ምን ላይ ያደረስሽልኝ? ምኑን? የቤቱን ጉዳይ ነው አያቴ። ደግሞ ማዝነቡ ላይ ቀራ ካፋ አሉ። ገና ስራውን ሳትጀምሪ ሰጥሻለሁ ስላልኩሽ ብቻ ቤት የምሰጥሽ መሰለሽ ብላ ከት ብላ ሰጠችባት። ያ ማለት ሴትይቱ እየተጫወተችባት ነው፣ እየፈተነቻት ነው ሲጀመር ማለት ነው። እስቲ ይቺ ልጅ ትክክለኛዋ የልጄ ሚስት ናት፣ ጥቅም ትፈልጋለች ወይስ አምናንን ታፈቅረዋለች የሚለውን ነገር ለማየት ነው። እናም ይሄንን ጥያቄ በቀጣይ ለብሌን ይቀርባል እመኑኝ ማለት ነው። ስለዚህ ብሌን ደግሞ ጥቅም አልፈልገው የምትለው እሷ በንጹህ ልቦ ታፈቅረዋለች አምናንን ማለት ነው። እናም ወይዘሮ ጄሪ እንግዲህ ውድቅ ሆናለች። ሴትይቱ ነቅታባታለች እንግዲህ ገንዘብ እንደምትወድ። ሌላኛው ደግሞ ለካ አንቺ ሰው ስላለንሽ ነው ሙስጠፋ ከአንቺ ሚስጥር የደበቀው አለቻት። ሙስጠፋ ምን? አይ ታዩ ኧረ እንኳንም ያልነገረሽ ስትል አሁን ደግሞ እንግዲህ ሙስጠፋ ለጄሪ ምንድን ነው ያልሻት? ምንድን ነው እሱ ይላትን ማለት ነው። አስባችሁታል? ጄሪ ምንድን ነው እሱ ይላል ማለቴ ለሜርሲ የነገርካት ነገር ምንድን ነው እሱ ይላል። ከዛ በኋላ እኔ ምንም አልነገርኳትም ሊል ይችላል። አያይ ያንተን ስም ስትጠራ ሰምቻለሁ። እሱን እንግዲህ እስኪ አብረን የምናየው ይሆናል አለችው። እንግዲህ ከዛ በኋላ እንግዲህ ምን እንደሚፈጠር አማቆ ጉዳይ የለም ማለት ነው። ስለዚህ ወይዘሪት ሜርሲ እንግዲህ አሁን ላይ ነቅታለች። አለመታደል ብቻ ዞሮ አምናን ጠላቶቹን በቅርብ ጊዜ ማወቅ አለበት። እውነት ለመናገር እንደዚህ ከቀጠለ ለሱም ጥሩ አይሆንም። አምናን ጠላቶቹን በቅርቡ ማወቅ አለበት። እንዴ ይሄ ልጅ እስከ መቼ እንደዚህ ሊቀጥል ይችላል? እስኪ ንገሩኝ ጎበዝ። ማለቴ በቃ ብዙ መከራና ብዙ ውጣ ውረዶችን ነገሮችን እያሳለፈ ስለሆነ እንትን ነው ማለቴ ደራሲውም ሆንክ እንትኑ የአምናንን ጉዳይ ማስተካከል አለበት። አምናን ወደ ንብረቱ መመለስ አለበት። የድርጅቱም እየተስተካከለ ነው ብላለች ልጅቱ። እንግዲህ ብሌንና አምናን አንድ ላይ የሚሆኑበትም ቀን ቅርብ ነው። ወይዘሪት ጄሪንም አይንሽን ማየት አልፈልግም፣ አንቺ ጥቅመኛ ነች፣ ስለዚህ ከዚህ ቤት ውጪ የሚላትም ቀን ቅርብ ነው ማለት ነው። ስለዚህ
ወይዘሪት ጄሪ ምንም ማድረግ አይቻልም። አምናን ብሌንንና ብሌንን ብቻ ነው የሚያፈቅረው። እናም ከህይወታቸው ከቻልሽ ውልቅ ብለሽ ብትወጪ ጥሩ ነው። ያ ቃልም ቢባል ሰውዬ ብሌንን መጥፎ ነገር ባላደረሰባት በሉ ማለት አሁን ጄሪ ስለምትናደድ ወይ ትናንትና ቃልን ልታገኘው ሊሆን ይችላል የወጣችውና አላቅም ምን እንደሚፈጠር ምን እንዳሰበችላትም የምናውቀው ጉዳይ ስለሌለ ብቻ ከባድ ነው። ዞሮ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ ታዲያ ምን የሚፈጠር ይመስላችኋል? አምናን እውነታውን ያወቀ ቀን ማን አጭበርባሪ ማን ነው ትክክለኛው ሰው ለአምናን የሚለውን ነገር ያወቀ ዕለት የእውነት ነው የምላችሁ እነኛ ሰዎች አያደርግ በቃ ምን እንደሚያደርጋቸው ማሰብ ራሱ ይከብዳል ማለት ነው። ስለዚህ ለሁላቸውም እንግዲህ ዋጋቸውን የሚሰጥበት ቀን ጊዜ ቅርብ ነው ማለት ነው። ከዚህ በኋላ አምናንም ይነቃል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሜርሲ የአቶ ሚኒሊክን ወገቡን ቆረጠችለት በዱላ ማለት ነው። ትናንት እንዳያቸዋት